ልክ ለአእምሯችን ንባብ እንደሚጠቅመውና ለእድገቱ ማስተዋጽኦ እንደሚያበረክት ሁሉ ለሰውነታችንም ደግሞ ስፖርት አስፈላጊና ግድ ነው። አእምሮና ሰውነት እንዲናበቡ ሰውነት በስፖርት ማጎልበት ማሰራት ወሳኝነት አለው። ያልተንቀሳቀሰ ሰውነት ክፍል የአእምሮ የኔ አይደለም ብሎ እስከ ማሰብም ይደርሳል። ያልተንቀሳቀሰ ሰውነት እንደ ልብ ደም አይደርሰውም። ደም ካልደረሰው ደግሞ መደንዘዝ ከዛም መሞት ነው የሚከተለው። ስለ ስፖርት አስፈላጊነት ብዙ ተብሏል ሲባልም እየሰማን ነው። ችግሩ እንዴት ሞራላችን መጥቶ ስፖርት ሰርተን ጤናችን ላይ ኢንቨስት እናድርግ ነው ጥያቄው። ሁሉ መጀመር ይጀምራል ወይም ደግሞ ብዙሃኑ ስፖርት መስራት እንዳለበት ይገባዋል። ግን እንዴት በምን ሞራል ይጀመር ነው ጥያቄው። ስለ ስፖርት መጀመር ስናስብ ስፖርትን ሰርተው የተቀየሩትን አይተን ከሆነ ስተት ነው ወይም የተሳሳተ ዓላማ ወይም ደግሞ ግብ እያስቀመጥን ነው። ማንም ስፖርት ሰርተው ጥሩ የሰውነት ቅርጽ የያዘ ሰው በአንድ ጀንበር አይደለም ይህን ውጤት ያመጣው፣ ቀስ በቀስ ነው እንጂ። ማንም ሰው ደግሞ በስፖርት ለውጥ የሚፈልግ ደግሞ ያለ ዓላማ ነው መጀመር ያለበት። እንዴት? ምን ማለት ነው ያለ ዓላማ መጀመር ማለት? ሁልጊዜ ግብን አስቀምጦ ዓላማን ቀርጾ የሚጀምር የትኛውም ስራ ዓላማው ከደረሰ በኋላ ያ ልማድ ወይም ስራ ይቆማል። ሌላ ዓላማ ካልተቀረጸለት አይቀጥልም። ይህ መንገድ ስኬትን ያጓትታል፣ ለስኬት እንቅፋት ነው። ታዲያ ምን ተሻለ? የተሻለው ዓላማ ረስቶ መስራት የፈለግነውን ቀን በቀን ልማዳችን ውስጥ ማካተት ነው የሚሻለው። ነገርም በምሳሌ ምግብ የምንበላው እስከ ዕለተ ሞት ድረስ እንበላለን፣ ወይም ሁልጊዜ እንደምንበላ ባሰብን ቁጥር ደስ ነው የሚለን። መብላትን እንደ ዕዳም አንቆጥረውም። ስፖርት መስራት ቀን በቀን የምናደርገው ልማድ ውስጥ ነው ማካተት ያለብን። ግድ በቀን ውስጥ ለተለመደው ለቻልነው ያህል ደቂቃዎች መስራት ልማድ ማድረግ ያለብን። ይህ ማለት በቀን እንቅስቃሴ ማድረግ ውስጥ ለውጥ ሲመጣ በለውጡ መኩራራት ምን ማድረግ እችላለሁ ብሎ ማሰብ ሳይሆን በቀን ውስጥ ለምንከውነው ያቺ ለተለማመድና ሰዓት ደቂቃ ብቻ ነው ትኩረት መስጠት ያለብን። እጅ ቢያብጥ እግር ድንጋይ ቢሆን ቀድመን ከስፖርት መስራት በፊት መከላከል ያቃተንን ሰው አልፈን 3 ሰዎች በአንዴ መከላከል ብንችል፣ ቀድመን ትንፋሽ አጥሮን ከጤና ቡድኑ ውስጥ ጨዋታ አቋርጠን እንወጣ የነበረው አሁን ጭራሽ 4 ጨዋታ ከታትለን ጨዋታ መጫወት እስከምንችል ትንፋሻችን ሙሉ ቢሆን እንኳን እነዚህ ውጤቶች ሳንኩራራ ነው ያቺ በቀን ውስጥ ለለመድናት ደቂቃ ብቻ ትኩረት መስጠት ያለብን። ውጤቱ መርሳት፣ የቀን በቀን ክንውን ልማድ ላይ ብቻ ማተኮር ያስፈልጋል። ይህን አእምሯችንን እንዳሳመን ቀጥለን እንዴት ስፖርት መስራት እንጀምር ነው ጥያቄው። እንግዲህ ስፖርትን መስራት ስናስብ ሰርተው የተለወጡትን ማየት እንደነሱ ብለን ማሰብ የለብንም ብለናል። ስፖርት መስራት ስናስብ 10 ዓመት በቀን ለ2 ሰዓት ሳያቋርጥ ኤሮቢክስ እንደሚሰራ ለመስራት ማሰብ የለብንም። ታዲያ ስፖርት ለመስራት ስናስብ መቼ የት መስራት እንዳለብን መወሰን ይቀድማል። ከዛ በኋላ ባሰብነው ሰዓት መነሳት፣ ዓላማ ማድረግ፣ ቀጥለን የስፖርት ትጥቅና አስፈላጊ ቅድመ ሁኔታዎችን ማሟላት ነው ከኛ የሚጠበቀው። ለምሳሌ ስፖርት ቤት መመዝገብ፣ የስፖርት ጫማና ልብስ ጠዋት ከሆነ ለመስራት ያሰብኩት ማታ ትጥቆችን በሙሉ በቀላሉ እንቅልፍ ስነቃ የማገኝበት ቦታ ማስቀመጥ፣ የመጀመሪያዎቹ የስፖርት ቤት ቆይታ በቃ መስራት ሳይሆን ትጥቄ ለብሼ ስፖርት ቤት ብቻ ሄጄ መመለስ፣ ሳልሰራ መመለስ ነው ዓላማዬ መሆን ያለበት። ሳይሰራ ስፖርት ቤት ሄጄ መመለስ እንዴት አልችልም? ኧረ እችላለሁ። 1 ሰዓትም መስራት ይችላል። ቆይ በዚህ ደረጃ በጀማሪ ደረጃ ለ1 ሰዓት ከሰራውማ በሚቀጥለው ቀን ተመልሼ ላልሄድ ነው። እናማ መጀመሪያ ወር ዓላማዬ መስራት ባሰብኩበት ጊዜ ከእንቅልፍ መንቃት፣ ትጥቅ መልበስና ወደ ስፖርት ቤት ሄዶ መመለስ መለማመድ የመጀመሪያው እርምጃዬ ነው። ወሳኝ እርምጃ። ቀን በቀን ለሳምንት በአንድ ተመሳሳይ መንገድ ስፖርት ቤት ሄዶ መመለስ፣ አእምሮን ከመንገዱ ጋር ማለማመድ፣ ቀጥሎ በስፖርት ቤት መገኘት፣ ከሌሎች ጋር መስራት ጀምሮ ማቋረጥ ሳይሆን ሲጨርሱ ወይም ደግሞ ሊጨርሱ ሲቃረቡ ገብቶ አብሮ እኩል መጨረስን መለማመድ፣ ቀስ በቀስ አጋማሽ ላይ ገብቶ እኩል መጨረስ፣ ቀስ በቀስ ደግሞ ሲጀመር ገብቶ እኩል ከሌሎቹ ጋር ስፖርት ሰርቶ መጨረስን መለማመድ ያስፈልጋል። ታዲያ በዚህ መሃል የ1 ቀን እረፍት አስፈላጊም ነው። 1 ቀን ብቻ 2 ቀን አይደለም። በተለይ ጀማሪ ፍጹም 2 ቀን ማረፍ የለበትም። 1 ቀን ብቻ በሳምንት ውስጥ ማረፍ ያለበት። ታዲያ ቀን ሲያርፍ 1 ቀን ሲያርፍ ብዙ ጊዜ እሁድ ነው። ከእረፍቱ ቀን ቀጥሎ ያለውን ቀን በሞራል በከፍተኛ ቀን ሞራል ነው የሚሰራው። ከዛ ቀጥሎ ማክሰኞ ለመምጣት ጉጉ ይሆናል። ነገር ግን 2 ቀን ያረፈ ሰው ቀጥሎ ስፖርት መስራት ሲጀምር ሞራል የለውም። በቀጣይ ቀን ደግሞ ትላንትና በሞራል አልሰራውም ብቀርስ ብሎ በማሰብ ለመቅረትም ቅርብ ነው። ሰው የፈለገ አቅም ቢኖረው በሳምንት 7 ቀን መስራት አእምሮና ሰውነት እንዲሰላቹ ያደርገዋል። ስልቹነት ካለ ደግሞ ቀጣይነቱ አጠራጣሪ ነው። ብዙ ስፖርተኞች ለብዙ ጊዜ ስፖርት መስራት ሚስጥር አርብና ቅዳሜ የሰሩትን ስፖርት እሁድ ብቻ አርፈው ሰኞና ማክሰኞም ይሰራሉ። ማሻሻል መለወጥ ቢፈልጉ እንኳን ረቡዕ ወይም ደግሞ ሐሙስ ነው የሚያሻሽሉት። ሁሌ ሰውነት ከእረፍት መልስ ተቋርጦ የነበረውን ነው ማስቀጠል የሚጠብቀው። አርፎ ሲመለስ አዲስ ነገር ሲገጥመው ግር ይሰኛል፣ ይሰላቻል፣ ለማቋረጥም ምክንያት ይሆነዋል።
በሳምንት 2 ቀን ማረፍ አይቻልም ማለት ነው? ይቻላል፣ ግን በተከታታይ ቀናት አይደለም። በተከታታይ 2 ቀናት ካረፈ ሶስተኛው ቀን እንደ አዲስ መሰላቸትና ሞራል ማጣት ይከተላል። በሳምንት 2 ቀን ማረፍ ቢቻል እሁድና ሐሙስ፣ ካልሆነ ደግሞ 3 ቀን በተከታታይነት ሰርቶ 1 ቀን እረፍት፣ ከዛ 2 ቀን በተከታታይነት መስራት፣ ከዛ እረፍት ማድረግ ይቻላል። በሳምንትስ 5 ቀን ሰርቼ 6ኛው ቀን አቅም ካጣሁኝ ስፖርት ቤት ልቅር? መሄድ ቢያንስ ስፖርት ቤት ደርሶ መመለስ፣ እዛ ከደረሱ በኋላ ለመስራት ሳይሆን ለመቀመጥ አስቦ ቢያንስ ስፖርት ቤት ደርሼ ልምጣ ብሎ በማሰብ ወደ ስፖርት ቤት መሄድ የተሻለና የመጨረሻው አማራጭ ነው። 5ቱንም ቀን ሰርቼ 6ኛው ቀን ላይ ሬድ ቡል ጠጥቼ ብሰራስ ምን ችግር አለው? ችግር አለው። ሁልጊዜ ልማድን እንደ አንድ ልማድ መከወን መቻል ትልቅ ችሎታ ነው። ይህ ማለት አንድን ልማድ ከሌላ ጋር ሳያቀላቅሉ ለብቻ መከወን ማለት ነው። ለምሳሌ ስፖርት ቤት ውስጥ በስፖርት ብቻ ነው ሰው ደስ ሊለው የሚገባው። አዎ በስፖርት ብቻ። አእምሮ በስፖርት መደሰት ይቻላል ብሎ ማመን አለበት። በስፖርት ቤት ሙዚቃ አይደለም ስፖርት ቤት የሚጠቀመው አነቃቂ ኃይል ሰጪ መጠቀም አይደለም። ሌላው ቢቀር ከስፖርት ቤት መልስ እንኳን የሚመገበው ምግብ አስቦ ስፖርት መስራት በፍጹም የለበትም። ይህን አለማድረግ አእምሯችን ከስፖርት ብቻ ደስታን እንዲያገኝና ደስተኝነትን ከስፖርት ብቻ ጋር እንዲያገናኝ ነው። ማብራት ሁልጊዜ ለሙዚቃ መኖሩም አይደለም። ሁልጊዜ ሬድ ቡል ወይም ደግሞ የፈለገውን ኢነርጂ ድሪንክ መክፈል መቻል አይደለም። ጉዳዩ ስፖርትን ለብቻ መስራት፣ ለእያንዳንዱ እንቅስቃሴ ትኩረት ሰጥተን እንድንሰራ ከማስቻሉም በላይ በስፖርት ደስተኛ እንሆናለን። ግድ ካለም ከሌሎቹ ጋር በመስራት ሂደት ውስጥ ሙዚቃ ከተከፈተ ግን በሙዚቃ ስፖርት መስራትን መቃወም አያስፈልግም። ይህም መቆጣጠር ስለማንችልና የብዙሃኑን ፍላጎት ላይ ተጽዕኖ መፍጠር ስለሚሆን፣ ነገር ግን በግል ኤርፎን የሚደመጥ ሙዚቃ መቆጣጠር እንችላለን። ማስቆም፣ ስፖርትን ለብቻው መስራት። ኢነርጂ ድሪንክ ወይም ኃይል ሰጪ መጠጥ ስፖርት ቤት አያስፈልግም ነው ያልከው? አዎ አያስፈልግም። ስፖርት ቤት ብቻ ሳይሆን ከስፖርት ቤትና ሰዓት ውጭም አያስፈልግም። እንዴት? ሰውነታችን ኃይልን ከ3 መንገድ ያገኛል። ከግሉኮስ፣ የስኳር ይዘት ካላቸው ምግቦች ለምሳሌ እንደ ስኳር ጣፋጭ ምግቦች፣ ለስላሳ ሻይ፣ ነጭ ምግቦች እንደ ሩዝ፣ ፓስታ፣ ያልተፈተገ ስንዴ፣ ዳቦ የመሳሰሉ ሲሆኑ እነዚህ ሰውነታችን ግሉኮስ አድርጎ የሚጠቀማቸው ምግቦች ፍጹም ለሰውነታችን የማይበጁ ናቸው። ለምን? እነዚህ ምግቦች ወደ ግሉኮስነት ተቀይረው ወደ ደማችን ሲሰራጩ ሰውነታችን ደም ስኳር መጠን ለማረጋገጥ ኢንሱሊን ወደ ደማችን ያሰራጫል። መጠኑም ብዙ የሆነ ይህ መጠኑ ቀን በቀን ሰዓት በሰዓት የሚቀያየር ኢንሱሊን በደም ውስጥ መኖርና መሰራጨት ደግሞ ሰው ሙሉ ስሜቱ ጤናው ላይ ከፍተኛ ተጽዕኖ ያሳድራል። ሌላው ሰውነታችን ኃይል ከሚያገኝበት መንገድ ከፍሩክቶስ ሲሆን ይህ ደግሞ በተፈጥሮ ስኳር በመባልም ይታወቃል። የዚህ የስኳር ምንጭ ደግሞ አትክልትና ፍራፍሬዎች ሲሆኑ ይህ የስኳር ምንጭ ከግሉኮስ የተሻለ ቢሆንም ይህ ራሱ ለስፖርተኛ አይመከርም። ሶስተኛው ምርጡ ለሰውነታችን የኃይል ሰጪ ምንጭ ደግሞ ኬቶ ነው ወይም ደግሞ ኬቶጂን ነው። ይህ የኬቶ ኃይል ሰውነታችን ወዲያው የሚሰራው እንደ ግሉኮስና ፍሩክቶስ ሳይሆን አከማችቶት ከነበረው ስብ የሚያገኘው የኃይል ምንጭ ነው። ሰውነታችን አከማችቶት ከነበረው ስብን ወደ ኃይልነት ሲቀይር ቀስ በቀስ ነው። ይህ ማለት ኃይልን ለራሱ ሰርቶ እንደመጠቀም ማለት ነው። የኬቶ ምግቦች የሚባሉት እንደ ስጋ፣ እንቁላል፣ አቮካዶ፣ ኦሊቭ ኦይል፣ ቅቤ፣ ተልባ የመሳሰሉ ሲሆኑ ተፈጥሯዊ የስብ ይዘት ያላቸውን ያካትታል። ታዲያ ስፖርተኛ የተጎዳ ሰውነቱን እንደ ጡንቻና አጥንት ስፖርት መስራት ራሱ ለተሻለ ጡንቻ ብሎ ያለው መጉዳት ነውና የመሳሰሉ አካላትን ለመጠገን ስብ ያስፈልጋል፣ ግዴታም ነው። ካርቦሃይድሬት ግን ግዴታ አይደለም። ይህ ማለት አንድ ስፖርተኛ ግዴታ ስጋ መመገብ ሲኖርበት ዳቦ ቢቀርበት እሰይ እንኳን ቀረበት ነው የሚባልለት። ሙዝ፣ ፓፓያ፣ ማንጎ የመሳሰሉ በሙሉ ለምላስ ማጣፈጥ እንጂ ወይም ደግሞ ምላስን ደስ ማሰኘት እንጂ ለስፖርተኛ ጥቅማቸው የወረደ ነው። ይህ ነው ስፖርትን የሚሰራ ሰው አመጋገብ። ስለ ምግብ በቀጣዩ የምሰራቸው ቪዲዮዎች በዝርዝር የምንመለከት ስለሚሆን ቪዲዮ በጊዜው ሲለቀቅ እንዲደርሶ ሰብስክራይብ ያድርጉ። አንኳር ሚዲያዎች ነን። ለዛሬ ያበቃው። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። አሜን።